ሰላም ለእናንተ ይሁን ተመልካቾቻችን፣ እንዴት ከረማችሁ? ይህ በየሳምንቱ ወደ እናንተ የሚደርሰው የካውንስሉ ድምፅ ሳምንታዊ ቴሌቪዥን ዝግጅታችን ነው። በዚህ ዝግጅታችን ካውንስሉንና ህብረተሰቡን የምናገናኝበት፣ ጥያቄዎች ሲመጡ ጥያቄዎችን የሚመልሱ የሚመለከታቸውን ባለስልጣናት ወይም ደግሞ የሚመለከታቸውን አካላት በመጥራት እንደዚሁ ውይይት የምናደርገው ምላሽ እንዲደረግበት የምናደርግበት ፕሮግራማችን ነው። እንግዲህ ዛሬ ደግሞ እንደገና መልሰን ተገናኝተናል ከፓስተር ጌትነት ለማ ጋር የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በምክትል ጠቅላይ ጸሐፊ ማዕረግ የጽህፈት ቤት ኃላፊ የሆኑትን ፓስተር ጌትነት ለማን ዛሬ ምላሽ ሊሰጡን በመካከላችን ይገኛሉ። ፓስተር ጌትነት በጣም አመሰግናለሁ ስለምን። እንግዲህ ያው በርካታ ጥያቄዎች መጥተዋል። እንግዲህ ከእርስዎ ጋር ከተገናኘን ትንሽ በመሀል ደግሞ ጊዜ ሀውና ብዙ ጥያቄዎች ተጠራቅመው መጥተዋልና አንዳንዶቹን ጥያቄዎች እንደው ለመነሻ እናንሳቸው እንጂ አንዳንዴ ካውንስሉንም የማይመጥኑ ጥያቄዎች ይመጣሉ። ለምሳሌ የመንደር ድርጅቶች ይነሱና እንደው ክርስቶስን ይሳደባሉ ወይም ደግሞ ቤተክርስቲያንን ይሳደባሉ ወይ ደግሞ ካውንስሉን ይሳደባሉ። ለዚህ ምላሽ ስጡ ይሉናልና ይሄ ተገቢ ነው ብዬ አላስብም። ምናልባት ጠቅለል ያለ ምላሽ እዚህ ላይ እንስጥና ወደ ዋና ጉዳዮች ብናልፍ ምናልባት ብዙዎቹ ለምንድን ነው ደጋግመው ይጽፋሉ ካውንስሉ ለምን ዝም አለ ካውንስሉ ለምን ዝም አለ የሚለውን እንደው ይህንን አስረድተን ብናልፍ ጥሩ ነው ብዬ ከዚህ መነሻ ብናደርግ። ያው አባባልም አለ ጨለማው ላይ ከማማረር ሻማው መለኮስ ነው የሚባለው። እንደዚህ አይነት ነገሮች ላይ ብዙ ማተኮሩ ትኩረት መስጠት ነው የሚሆነው። ያልሰማቸው እንዲሰማቸው ማድረግ ነው። ግን ጀነራል የሆነ ነገር ያስፈልጋል። በሁለት መንገድ ነው የምናየው። አንደኛው ይሄ አንደኛው የሃይማኖት ተቋም ሌላ የሃይማኖት ተቋማት ላይ እምነትን መሰረት ያደረጉ ጥላቻዎች ሲንጸባረቁ ይታያል በእኛ ሀገር። ሌላው ደግሞ በሁሉ የሃይማኖት ተቋማት ማለት ነው። ለምሳሌ ኦርቶዶክስ ውስጥ ያለ እዛ ያለ እምነት ተከታይ እዛ ያሉ መሪዎችን እዛ ያለው ተቋሙን ስም ያጠፋበት ሁኔታ እንደዚህ እስልምናው ጋር ወንጌል አማኙ ጋርም አሉ። እንደዚህ አይነት ነገሮች ይጠፋሉ ብሎ ወደፊትም ማሰብ ተገቢ አይደለም። አይጠፉም፣ ይኖራሉ፣ ይቀጥላሉ። ግን ለነሱ ብዙም ጆሮ አለመስጠት ነው። ምንድነው እነሱን እየጠበቅ ምላሽ ለነሱ መስጠት ከሆነ መሰረታዊ ዋናው ስራህን ሚስት ታደርገዋለህ። አድማጩም ከማን ምን መስማት እንዳለበት ማወቅ አለበት። ስለዚህ የሆነ ነገር ሲነሳ ሁል ጊዜ ተናጋሪው ማን ነው የሚባለው። ተናጋሪው ማን ነው? የሆነ ነገር ሲወራ ተናጋሪው ማን ነው? የተናጋሪው ማንነት ስለሚናገረው ነገር በቀላሉ ያስረዳሃል። አብዛኛው ይሄ በማህበራዊ ሚዲያ ላይ የሚንጫጩት ጠቅላላ እንደዚህ አይነት ነገር በሙሉ የህይወት መርሃቸው በጣም የተዛባ፣ መንፈሳዊ መሰረት የሌላቸው፣ ተቋማዊ ይዘት የሌላቸው፣ ኢቭን ጠርተህ እንኳን ለማነጋገር ወይ ለመጠየቅም ህጋዊ መሰረት የሌላቸው ሆኖ ነው ብዙ ጊዜ ማየው። እንደ ሀገርም ከሃይማኖት ተቋማት ብዙ ወጣ ብለህ ይሄ ሀገራዊ በሆኑ ጉዳዮች ላይም ታያለህ። አንዳንድ ጊዜ ኢትዮጵያ ውስጥም ከኢትዮጵያ ውጭ ሆነው እንደዚህ ማህበራዊ ሚዲያው የሚያጨናንቁ ለነሱ ብዙም ትኩረት መስጠት ተገቢ ነው እያላስብም። ተናጋሪዎቹ የተዛባ ህይወት ያላቸው ስለሆነ ለነሱ ያለኝ ምክር ህይወታቸውን መጀመሪያ ማስተካከል ነው። ስለ ሰው ስለሌላ ተቋም ስለሌላ ሰው አስተያየት መስጠት የሚያስችል ቁመናና ብቃት ላይ ለመድረስ መጀመሪያ ያ ሰው ራሱን ህይወቱን ማስተካከል አለበት። ከዛ በኋላ ነው ስለ ሌላ ሰው አስተያየት መስጠት የሚችለው። የሌላውን ሃይማኖት ማንቋሸሽ ተገቢ ነው ብያለሁ። ሁሉም የራሱ ሃይማኖት እንዲከበርለት እንደሚፈልግ ሁሉ የሌላውንም ሃይማኖት ማክበር እጅግ አስፈላጊ ነው። እጅግ አስፈላጊ ነው። የእሱ ሃይማኖት እንዲከበርለት እየፈለገ ግን የሌላውን ሃይማኖት ማናናቅ ተገቢ አይደለም። ኢየሱስ ክርስቶስ ፍቅር ነው። እንደ ወንጌል አማኞች እና ፍቅር የሆነውን ኢየሱስ ክርስቶስ በፍቅር መስበክ ነው። ኢየሱስ በዚህ ምድር በተመላለሰበት ወቅት የነበረው ባህሪ አለ። የቀደሙ አባቶች ሐዋርያት የነበራቸው መንፈሳዊ ባህሪ አለ። እሱም ነው ልንከተል የሚገባው።
አሁን የምታየው ከዛ የተለየ ነው። ልዩ ኢየሱስ ያለ ይመስላል አንዳንድ ጊዜ። ደግሞም በጣም እንደ አዋቂም ብዙ ነገሮችንም እንዳለፈ ሰው ነው የሚያወሩት እና እነዚህ ነገሮች ብዙ ትኩረት ሳይሰጥ ማህበረሰቡ በተለይ ወጣቶች እንደዚህ አይነት ነገሮች ሲኖሩ ኢግኖር በማድረግ እነሱን በመተው ቅድም እንዳልኩት ነው መነሻዬ ላይ ጨለማው ላይ ማማረር ምንም ጥቅም የለውም። የሚሻለው ሻማውን መለኮስና ብርሃን መስጠት ነው። ሰው ሁለቱ እያየ ወደ ብርሃኑ ይመጣል እና ብዙም በዛ ላይ እንደ ሚዲያም ብዙም ባትጨነቁ ጥሩ ነው። ግን እውነተኛውን ነገር ትክክለኛውን ነገር ሁልጊዜ ለህዝብ ማድረስ አስፈላጊ ነው ብዬ አምናለሁ። እሱ ካልሆነ እነዚህ የሐሰት ወሬዎች አየሩን ይሞሉትና ለጊዜው እውነት ይመስል ነገር ሊያመጡ ይችላሉ። ለጊዜው ነው። ውሸት መቼም እውነት መሆን ስለማይችል እየተወራ ያለ ነገር እውነት ይመስላል ብለን እኛ እሱን ሀሳብ አንወስድም። ውሸት መቼም ቢሆን እውነት መሆን ስለማይችል ውሸት ነው። ግን ህዝቡን ለተወሰነ ጊዜ ያደናግራል። እንዳያደናግር ጥንቃቄ ማድረግ ያስፈልጋል። ሌላው የሃይማኖት ተቋማት ምዕመኖቻቸውን ሊመክሩ ሊያስተምሩ ይገባል። በኦርቶዶክስነት ውስጥ ያሉ፣ በእስልምናም ያሉ፣ በወንጌል አማኝም ውስጥ ያለን ሁላችን ወጣቱን ህዝቡን ልንመክር ያስፈልጋል። በስነ ምግባር የታነጸ ሞራል ያለው መጽሐፍ ቅዱሳዊን ኢቲክስ የተከተለ ምእመን እንዲኖረን ምእመኖቻችን፣ አገልጋዮቻችን የሌላውን እምነት ከማንቋሸሽ ከመሳደብ ይልቅ ተቆጥበው የራሳቸውን እምነት ክርስቶስን በፍቅር በማሳየት እንዲኖሩ በእኛም አንግል በዛ ረገድ መታየት መነገር ህዝባችን ማስተማር አለብን እና ተሳድበው ሲመጡ ደግ አደረግ ካልናቸው ሚዲያ ላይ ወጥተው የሌላውን እምነት ሲሳደቡ አንተ ጀግና ነህ ጎበዝ ነህ ካልነው ነገ ያው አይነት ነገር ወደኛ ሊመጣ እንደሚችል ማሰብ ያስፈልጋል እና ተከባብሮ ሁሉም ሰው የራሱን እምነት በነጻነት ማራመድ አለበት። የራሱን እምነት መስበክ፣ ማስተማር፣ ማስፋፋት ህገ መንግስታዊ መብት ነው። ግን በስድብ በጥላቻ በፉከራ መሆን የለበትም ለማለት ነው። አመሰግናለሁ። በቂ ምላሽ ነው ቢሉ ማስበው እና እዚህ ላይ ብዙም ጊዜ ማጥፋት ያለብን አይመስለኝም። ወደ ዋናው ጉዳያችን እንምጣና እንግዲህ ካውንስሉ የተለያዩ ተግባራትን በዚህ ወራት ውስጥ አከናውኗል። ከነዚህ ውስጥ መቼም በጣም ትኩረት የሳበው በዚህ ሜክሲኮ አካባቢ ላይ በተሰጠን የአንድ 10,000 ካሬ ሜትር 10,000 በላይ ካሬ ሜትር ቦታ ላይ በነገራችን ላይ እሱ ላይ ወደ 20,000 ነበር መጀመሪያ የተጠራውና 10,000 ነው አሁን ያለው። እሱንም እንደው ጠቅልለው ምላሽ ይሰጡናል። ህንፃው ግንባታ ሊጀመር ነው የሚል ወሬ ደርሷል እና ከብዙ ሰዎች መርዳት እንፈልጋለን፣ ገቢ እንዴት ነው የምታሰባስቡት የሚልም ጥያቄ እያመጡ ነው እና ሁለተኛ ደግሞ የሚሰራው ህንፃ ምን ያክል የወንጌል አማኙን ይወክላል፣ እንደው ቅርጹን ምን ያህል አስባችሁበታል የሚልም ጥያቄ ስላለ እዚህ ላይ ምላሽ። መልካም እንግዲህ በዚህ አጋጣሚ ለአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት ለከተማ አስተዳደሩ ካቢኔ ልዩ ምስጋና እናቀርባለን። ለእኛም ለእስልምናውም ለኦርቶዶክሱም ለሁሉም ለካቶሊኩም ለአድቬንቲስቱም በሃይማኖት ተቋማት ጉባኤ አባል ለሆኑ ቤተ እምነቶች የስርዓት አምልኮ ማስፈጸሚያ ቦታ በተሰጠበት ወቅት ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጽህፈት ቤት ሁለንተናዊ አገልግሎት የሚውል ህንፃ ግንባታ እንዲከናወንበት 2 ሄክታር 20,000 ካሬ ሜትር ቦታ እንዲሰጠን ተወስኖ የዛሬ 4 ዓመት ተወስኖ ቦታ ሲፈለግ ቆየ። ግን እኛ የፈለግንበት አካባቢ ላይ 2 ሄክታር የሚሆን ቦታ አልተገኘም፣ 20,000 ማለት ነው። ስለዚህ ሜክሲኮ አካባቢ በተለምዶ ሆቴል ዲ አፍሪክ የሚባለው አካባቢ እዛ 10,900 አካባቢ የሚሆን ቦታ አገኘን። እሱን የፌዴራል ፖሊስ ካምፕ ነበረብን። ለነሱ ሌላ ምትክ ቦታ ተሰጥቶ ስለነበር እና እነሱ ወደ ሌላ ምትክ ቦታ ሽፍት አድርገው
እዛ ቦታ ላይ ግለሰቦች እንደዚህ የክራይ ቤቶችም ውስጥ የሚኖሩ ሰዎች የሚኖሩበት ነበረ። በኋላ ያንን ቦታ አጽድተን አሳጥረን አሁን በእኛ እጅ ነው ያለው። ቀሪው ቦታ በሌላ ክፍለ ከተማ የተፈለገ ነው ማለት ነው። አይ ቲንክ እሱም ወደ መገኘት ደርሷል። በዛ ላይ ምን እንሰራለን የሚለውን ሁለተኛው ስቴፕ ፕላናችን ላይ የምናወራ ይሆናል። የመጀመሪያው ሜክሲኮ የተገኘው ቦታ ላይ ላለፉት ረጅም ጊዜያት ስንጸልይበት ስንመክር ቆይተናል። ያው ቦታውን ማጸዳትም ብዙ ጊዜ ይፈጃል። እንግዲህ አሁን በነገራችን ላይ ሁለተኛውን ቦታ ተስፋ እናድርግ ማለት ነው። ያስ ጀስት እያለቀ ነው ማለት ውሳኔ የተወሰነ ስለሆነ ብዙም እንትን የለውም ቦታ መፈለግ እንጂ በካቢኔ የጸደቀ ስለሆነ ቦታውን ፈልገን ይሄ ቦታ ይስማማናል የሚለውን ሌላው ሃይማኖት ተቋም እንደሚያደርገው እሱ ላይ መነጋገር እንጂ አልቋል ብዬ አስባለሁ። እሱም የመጀመሪያው ይሄ አሁን የተገኘው ቦታ ላይ እንግዲህ ወንጌል አማኝ ታሪክ ያለው ማህበረሰብ ነው። ሰፊ ታሪክ ያለው ግዙፍ ተቋም ነው። የወንጌል አማኝ ምናልባትም ቁጥሩም ከ35 ሚሊዮን በላይ ቢበልጥ እንጂ አንስም። አዲስ ህዝብ ቆጠራ ነው የሚባለው ስታቲክስ አልተቆጠረም። አይ ሆፕ መቆጠር አለበት ብለን እናስባለን። እኛ ቁጥራችን ምናልባትም ወደ 45 ሚሊዮን ይደርሳል ብለን እናስበው። ግን አሁን እጃችን ላይ ባለው ዳታ 35 ሚሊዮን ገደማ የሚደርስ የወንጌል አማኝ ማህበረሰብ አለ። ይህ ማህበረሰብ በስነ ምግባር የታነጸ ጤናማ ዜጋ፣ ሀገሩን ወዳድ፣ ለሀገሩ ፖዚቲቭ ኢምፓክት ማምጣት የሚችል ትውልድን የሚቀርጽ ሁሉ አቀፍ የሆነ ስራዎችን መስራት የሚችል ግዙፍ ተቋም እንደመሆኑ መጠን ይህንን የሚመጥን ማስተባበሪያ ያስፈልገዋል። ያንን ማስተባበሪያ ነው በዛ የሚገነባው። G+28 ሁለት መንታ ህንጻዎች ናቸው የሚገነቡት። አይ ቲንክ ስክሪን ላይ እንደሚታየው ማለት ነው። እነዚህ ህንጻዎች ለመገንባት እኛ ስናስብ ያልቃል፣ ምንም ህንጻውን ገንብተን እንዳንጨርስ የሚከለክለን ነገር አለ ብለን አናስብም። አንደኛ እግዚአብሔር ከኛ ጋር ስላለ ያልቃል ብለን እናስባለን። ሁለተኛው የህዝብ ተቋም ስለሆነ ህዝቡ ራሱ ነው የሚሰራው። በዚህ ምክንያት ደረጃውን የጠበቀ ህንጻ ይሰራል። እግዚአብሔር ቢፈቅድ በዚህ አመት ስራውን እንጀምራለን ብለን እናስባለን። ይሄንን ስንል አካውንታችን ላይ ብዙ ገንዘብ አስቀምጠን አይደለም። ከሁሉ በላይ እግዚአብሔርን እንተማመናለን። ሲቀጥል ደግሞ ህዝቡ የራሱን ቤት ለመስራት የራሱን ህንጻ ለመስራት ሙሉ አቅሙ እውቀቱም አለው። ደግሞ ለራሱ አንስም ብለን እንተማመናለን። በህዝባችን ላይም ፈንድ ሬዝ የሚያደርጉ ሀብት የሚያሰባስቡ በቅርቡ ሚዲያ ላይ እንደተገለጸው ከጥላሁን ጉግሳ ፕሮዳክሽን ሚኒስትሪ ጋር ተፈራርመናል። ወደ 10 ቢሊዮን ብር በእነሱ አማካኝነት ይሰበሰባል። ሁሉንም የወንጌል አማኝ ማህበረሰብ አገር ውስጥም ከአገር ውጭ ያሉትንም ነው የምናስተባብረው። ሁሉን ነው የምናስተባብረው። ሁሉም ሰው አሻራውን ያስቀምጣል። ለምሳሌ አንተ አለህ፣ ባለቤትህ አለች፣ ልጆች አሉ። ባለቤትህም የራሷን አሻራ፣ ልጆችህም የራሳቸውን አሻራ ያስቀምጣሉ ማለት ነው። አባወራው ብቻ አይደለም የሚመለከተው። ምክንያቱም ዛሬ ያለው ትውልድ ነገ ያልፋል። ነገ ደግሞ የሚመጡት ልጆቻችን ናቸው። ልጆቻችን የእነሱ ሀብት ነው የእኛ ሀብት ነው ብለው እንዲያስቡ እንፈልጋለን። እግዚአብሔር በየትኛውም አቅጣጫ ይሄን ህንጻ እንደሚሰራው ሙሉ እምነት አለን። ምንም እዛ ጋር የተሸራረፈ እምነት የለንም። ነገር ግን እኛ አስተዋጽኦ ማድረግ መቻል አለብን። ልጆቻችን እንዲሳተፉ ማድረግ፣ በልጆቻችን ስም ገንዘብ መስጠት አለብን እና ያው ፕሮፌሽናል ስራ ስለሆነ የሚመራው ኮሚቴ ነው። እንደዚህ ራሱ የቻለ ነው። እንደ ቦርድ የካውንስሉ ቦርድ ስራ አስፈጻሚው አቅጣጫ ሰጥቶበታል።
ኮሚቴ ተዋቀራለ ከሁሉም ቤተ እምነት ተውጣጣ። ከዛ ያው ኮሚቴውን ደግሞ የሚመራውም እንደዚህ በእውቀት አልባ በሆነ መንገድ አይደለም። እንደዚህ አይነት የኮንስትራክሽን ስራ በጣም ሶ ሴንሲቲቭ ነው እና ራሱን የቻለ ሌጋል የሆኑ መንገዶች ተከትሎ ነው የሚሰራው። የእኛ ድርሻ የህዝቡ ድርሻ አንድም በዚህ አጋጣሚ የማስተላልፈው መጸለይ ነው። ጥብቅ ጸሎት ይፈልጋል። እንደዚህ አይነት ግዙፍ ፕሮጀክቶች ሲሰሩ የማይወድ ሰይጣን ቤት ስራ ይሰጣል። ብዙ ጊዜ የህዝቡን ልብ አንዳንድ ጊዜ ዘውር ሊያደርግብህ ይሞክራል እና እንዳይሆን መጸለይ ያስፈልጋል። በአገር ውስጥም ከሀገር ውጭም ያሉ የወንጌል አማኝ እምነት ተከታይ የሆኑ በጓዳቸው የሚጸልዩ ሴቶች፣ እህቶች፣ እናቶች፣ አባቶች፣ ወንድሞች፣ አገልጋዮች ይህንን ህንፃ ከዚህ ከስክሪን ላይ ወስደው ቤታቸው ላይ አስቀምጠውት ፕሪንት አድርገው አሰርተውት አስቀምጠው ህንፃው ተጀምሮ እስኪያልቅ ድረስ እግዚአብሔር የበረከት በሮችን እንዲከፍትልን ለሚሰሩት ሰዎች እግዚአብሔር አቅም እንዲሰጥ፣ ጥበብ እንዲሰጥ፣ እውቀት እንዲሰጥ ተጀምሮ እንዲያልቅ እግዚአብሔር ሰዎች ሁሉ እንዲያስነሳ መጸለይ ያስፈልጋል። መለገስም ያስፈልጋል። መስጠት ያስፈልጋል። ይሄን የሚያስተባብረው ወንድማችን ጥላሁን ጉግሳ ጋራም እየደወሉ እሱን ያነጋገሩት ለእሱ መለገስ በስጦታም በገንዘብም በአይነትም እነሱ ብዙ ካታጎሪ አላቸው። በዛ መሰረት መለገስም ያስፈልጋል። አሁን ጀምረዋል ፕሮሰስ ማድረግ ላውንች ያደርጋሉ በቅርቡ። ከዛ በኋላ ማስታወቂያዎች ይሰራሉ በመላ ሀገሪቱ በዞኖች፣ በክልሎች፣ በወረዳዎች እስከ ታች ድረስ ባለ አጥቢያ እየዞሩ ሀብት ያሰባስባሉ። በዛ ላይ ሁሉ የወንጌል አማኙ ቀኝ እጁን በመስጠት ይህ ህንፃ ተሰርቶ እንዲጠናቀቅ የበኩሉን አስተዋጽኦ አሻራ ማሳረፍ አለበት። ህንፃው ደግሞ ተጠናቆ አብረን ጌታን የምናመሰግንበት ጊዜ ከፊታችን አለ። ለዛ ልባችን ሙሉ ነው። መንፈሳችን በጣም በዚህ ላይ የበረታ ነው። እግዚአብሔርም ደግሞ ነገሮችን ያከናውናል። መጽሐፍ እንደሚል ነው የሰማይ አምላክ እግዚአብሔር ያከናውንልናል ነው የሚለው እና እሱ ያከናውን፣ እኛ ደግሞ ባሪያዎች ተነስተን እንሰራለን ነው። አሻራ ማስቀመጥ ያስፈልጋል፣ መስራት ያስፈልጋል። አሁን አስተያየት እንደዚህ እንደ መስኮቱ ጠበብ ቢል፣ በሩ ሰፋ ቢል፣ እንደ ቁመቱ ትንሽ ቢያጥር ቢጨምር፣ እንደዚህ ነገሮች እንደዚህ ይሄ መናገር አይደለም አሁን የምንፈልገው እኛ። ይኸው የኔና የቤተሰብ ድርሻ በጸሎት ደግሞ ከእናንተ ጋር አለው የሚል ልብ እንፈልጋለን እና ይሰራል። እየጸለይንም ያለ ነው፣ እናጠናቅቃለን። በዚህ ላይ ግን አሻራውን የማያስቀምጥ የወንጌል አማኝ የለም። በሀገር ውስጥም በመላው ዓለም የሚገኝ ወንጌል አማኝ በሙሉ አሻራውን እዚህ ጋር ማስቀመጥ አለብን ማለት ነው። ከዚህ ቤተ ክርስቲያን ከዚህ ሀገር እየተባለ በውጭ ያሉ በሙሉ ህዝባቸውን አስተባብረው በዚህ ጉዳይ ላይ እንዲሳተፉ ዘማሪዎች፣ ፓስተሮች፣ ነቢያት፣ ሐዋርያቶቹ፣ ቄሶች ሁሉ እንደ ቤተሰብ እንደ ቤተ እምነት ሀብት እያሰባሰቡ ለዚህ ነገር አስተዋጽኦ ማድረግ አለ። በአይነትም ይቻላል መስጠት። የተለያዩ ስጦታዎችን እያሰባሰቡ መስጠት ይቻላል። የአንድ ሰው ህንፃ አይደለም። ከ35 ሚሊዮን በላይ የሚቆጠረው የወንጌል አማኝ ምልክት ሆኖ የሚቀመጥ ነው። የወንጌል አማኙን የሚገልጹ ብዙ ምልክቶች አሉት። በጣም ብዙ ምልክቶች አሉ። ውስጡ ሲገባ ብዙ የምርምር ማዕከሎች አሉ። የተለያዩ ለወጣቱ፣ ለሴቶች፣ ለልጆች የሚሆን ለአገልጋዮች በጸሎት ላይ እዛ ለሚጸልዩ ሰዎች የሚሆኑ ክፍሎች አሉት። ብዙ ዝርዝር ነገሮች አሉት። ያው የሙያ ነገር ስለሆነ ወደፊት ባለሙያዎቹ በዝርዝር እሱን በቴሌቪዥን ቀርበው እናንተ ጋርም ሊገልጹ ይችላሉ። ግን ጀነራል ነገሩ ለማህበረሰባችን ሁለንተናዊ አገልግሎት መስጠት የሚችል 2 ትዊንስ G+28 ህንፃ ሜክሲኮ ላይ እንገነባለን። እግዚአብሔር አስጀምሮናል። እግዚአብሔር ያስጨርሰናል። በጣም ጥሩ። እንግዲህ የገቢ ማሰባሰቡ ሲጀምር በስፋት የምንመጣበት ይሆናል። ግን እዛ ላይ አሁን የተነሱ ጥያቄዎች አሉ። ብዙ ጊዜ ትላልቅ ፕሮጀክቶች ሲጀመሩ፣ በተለይ ደግሞ ይሄኛው መንፈሳዊ ተቋም ነው።
ግን በዓለማዊ የተለመደው ምንድነው እንደዚህ ስምምነቶች ሲደረጉ የገቢ ማሰባሰብ ስምምነቶች ሲደረጉ አሁን ከጥላሁን ጉግሳ ማስታወቂያ ድርጅት ጋር ነው ስምምነት የተደረገው። ሁለት ጥያቄዎች ተነስተዋል። አንደኛ ራሱ ቤተክርስቲያን ወይም ደግሞ ካውንስሉ የራሱ መንፈሳዊ ቡድን አላቋቋመም፣ ለምን ከውጭ ስምምነት ጋር አድርገ የሚል ጥያቄ ማለት። ሁለተኛው ደግሞ ስምምነቶች ምን ያህል ግልጽ ነው? ለምሳሌ ገቢው ከመጣ በኋላ አንዳንድ ጊዜ ብዙ ገቢ ይመጣና ማስታወቂያ ድርጅቶች ይወስዱታል፣ ይበሉታል የሚል ፍራቻ ስላለ እዚህ ላይ ግልጽ ብናደርግ ጥሩ ነው። አንደኛው ይሄ የሙያ ስራ ነው። የካውንስል የተለያየ ኮሚቴ አዋቅሮ የሚያዋቅረው ቮለንተር ኮሚቴ ነው። ቮለንተር ኮሚቴ ተነስቶ ከዚህ ክፍለ ሀገር ሄዶ ትራንስፖርት ከፍሎ ሀብት አሰባስቦ አይመጣም። አለን ብዙ ኮሚቴ አዋቅረናል። የተዋቀሩትም ያው ያለው እንትን እናያለን። በጣም ውጤታማ ትሆናለህ አንዳንዴ ደግሞ አትሆንም። ምክንያቱም ኮሚቴ የሚሰበሰበው በ15 ቀን አንድ ቀን ነው። አንዳንዴ በወርም ይሰበሰባል፣ ላይሰበሰብም ይችላል። እነሱን ሰብስበህ ይሄን ህንፃ መስሪያ ገንዘብ አዋቅረ አሰባስበና ብትል በወር አንድ ቀን የሚሰበሰብ ኮሚቴ ከየት ያመጣዋል? አለን እኛ አሰባስበን ነው። የሀብት አሰባሳቢ ኮሚቴም አለን። ግን ያው እነሱንም መፈተን ነው የሚሆነው እና ይሄ ግን ስራዬ ብለው ኦፊሻል ተፈራርሞ በህግ ቀርቦ ለካውንስሉ ቦርድ ቀርቦ ኦፊሻሊ ዝርዝር ነገሩ ቀርቦ ጸድቋል። ግልጽ ነው፣ በጽሁፍ ላይ የተቀመጠ ስለሆነ ማለት ነው። ለምሳሌ ማስታወቂያ ስራዎችን መስራት የሙያ ስራ ነው እንጂ ኮሚቴ ስራ አይደለም። ለምሳሌ አሁን የዲዛይን ስራውን በሶስት ተቋማት ተጫርተው ነው አንዱ አሸነፈ። ባለፈው ተከፍቷል። እሱም በኮሚቴ አትሰራውም። ኮሚቴ አዋቅረ ዲዛይን ሰርታችሁ አምጡ አትላቸውም። ቀጣይ የኮንስትራክሽን ስራ አለ። ኮንትራክተር አጫርተ ነው የምትሰጠው እንጂ ኮሚቴ አታዋቅርም። የእኛ ስራ የሚሆነው ሊደርሺፑን ሊድ ማድረግ ነው፣ አቅጣጫ መስጠት ማሳየት ነው። ኮሚቴ ምናልባት አሉ። ለምሳሌ 3 ኮሚቴዎች ከቤተ እምነት የተወከሉ አሉ። እነሱ ይሄ አሁን ቴክኒካል ነገር እየመራሉ እነሱ ናቸው። ለምሳሌ ዲዛይኑን ምን አይነት ዲዛይን መሆን አለበት፣ ጨረታው ሲገባ መክፈት፣ ማሳየት፣ ሙያዊ ድጋፍ ማድረግ እነሱ በኮሚቴ ይሰራል። በኮሚቴ የሚሰራው በኮሚቴ እንሰራለን። በኮሚቴ የማይሰራና ግን በሙያ የሚሰራውን በባለሙያ የሚሰራውን ጊዜ ተወስዶ ቢሮ ተከፍቶለት ሰው ተቀጥሮለት የሚሰራውን ይሰራል። ያለበለዚያ በኮሚቴ የዛሬ 50 ዓመት አያልቅም ስራው ተሰርቶ እንዲያልቅ ነው የምንፈልገው። ስራው ተሰርቶ እንዲያልቅ አክሽን ያስፈልጋል። አክሽን ለመውሰድ ደግሞ መወሰን አለብን። ከወሰንክ ደግሞ ይሄንን ስራ ማን ነው በውጤት ሰርቶ ሊያመጣ የሚችለው ብለህ ነው የምትሰጠው እና በዛ ልክ በጣም ታስቦበት ውይይት ተደርጎበት የተሰራ ስራ ስለሆነ በእርግጠኝነት እንትኑን አይተነዋል። ፕሮጀክቱን ፕሮፌሽናሊ በደንብ እንደ ባለሙያ ሰው ቀጥሮ ያሰሩበት ያ ነው። ቀርቧል። ለካውንስሉም ቦርድ ቀርቦ ታይቶ ሀሳብ ተሰጥቶበት ተተችቶ ነው ወደ ስራ የተገባው። መሀል ደግሞ እናያለን፣ አሜንድ እናደርጋለን። ምንድነው ውጤቱ፣ ፕሮግረሱ ምንድነው፣ ከውሉ አንጻር ፕሮግረሱ ምንድነው የሚለው ነገር ታያለ። ምንም ገንዘብ ተሰበሰበ አካውንቱ ላይ ይገባል። ከዛ በውል መሰረት ፋይናንስ ነው ይሄንን ኦፕሬት የሚያደርገው። ብዙም አሻሚ አይደለም ማለት ነው። እሺ፣ በጣም ጥሩ። እንግዲህ ህንጻው እስኪሰራ ድረስ ያው ሰፊ ቦታ እዛ ላይ አለ። ደግሞ አገልግሎትን መስጠት የሚችል ህንጻ እዛ ላይ ቦታ አለና እዛ ውስጥ የተወሰኑ ግለሰቦች እንዳሉ መረጃው አለ እና እስከዛ ድረስ ካውንስሉ እንዳይጠቀምበት ወይም ደግሞ ህንጻው እየተሰራ ጎን ለጎን ያንን ቦታውን መጠቀም የሚቻልበት አግባብ አለ ወይ? አይ በቃ ህንጻው ሲሰራ ህንጻው የሚያርፍበት ቦታ ላይ ያለ በሙሉ ይነሳል። ሌላ ምንም ባዶ ነው የሚሆነው። ህንጻ ሲሰራ በቃ ሁሉ ይነሳል። ህንጻው የሚያርፍበት ቦታ ደግሞ ካለ ተቋሙ ለወሰኑ አካል ለስራ መጠቀም ይችላል። አሉ ፖሊሶች አሉ። ልክ ነው። ጥያቄዎች ይመስለኛል። በተወሰነ ረገድ ፖሊሶች ያሉት ፖሊሶች አሉ። ከሚመለከተው አካል ጋር እየተነጋገርን ያለ ነው። ህንጻው ሲጀመር ይወጣሉ። እስከዛ ድረስ ግን የእኛም አንዳንድ ስቶር እዛ አለን ቦታው ላይ። ወደፊት እንደውም አዳራሽ ልንሰራ እንፈልጋለን። ህንጻው እስኪያልቅ ድረስ አንዳንድ እነዚህ በበዓል ወቅት የሚደረጉ ፕሮግራሞችን እዛው ማካሄድ ስለምንፈልግ የጸሎት አዳራሽም ልንሰራ ስለምንፈልግ ጎን ለጎን ህንጻው የማያርፍባቸው ቦታዎችን በዛ እንገለገላለን። ህንጻው ካረፈበት ደግሞ
የሚነካው ከሆነ እናነሳለን ማለት ነው። በጣም ጥሩ። እሺ ወደሚቀጥለው ጥያቄ ልለፍና የተለያዩ ስምምነቶች የተደረጉ ነው በካውንስሉና በተለያዩ አካላት፣ አንዳንዶቹ ዓለም አቀፍ ተቋማት ናቸው እንደ ኤስአይኤል ዊክሊፍ የመሳሰሉ ተቋማት ጋር ስምምነት አድርጋችኋልና የስምምነቱ ምንድን ነው? ለካውንስሉ ወይም ለቤተ እምነቶቹ የሚያመጣው ጥቅም ምንድን ነው? ጭብጡ? መልካም። እኔ እንደ ኢቫንጀሊካል ቴሌቪዥንም እንደ ወንጌል አማኞችም የካውንስሉም አመራሮች በየጊዜው ሚዲያ ላይ ሲወጡ ለሕዝቡ ተደራሽ ማድረግ የሚገባቸው እንደዚህ አይነት ትላልቅ ፕሮጀክቶችን ነው ብዬ ነው የማምነው። እነዚህ ሀገራዊ ፕሮጀክቶች ከሀገር አልፈው ዓለም አቀፍ ይዘት ያላቸው ፕሮጀክቶች ምህዳራቸው የሰፋ ስለሆነ ጠቀሜታቸው እጅግ የጎላ ስለሆነ ከወንጌል አማኙም ሰርክል አልፈው በሀገር ደረጃ በኔሽን ደረጃም ጠቀሜታቸው እጅግ ሰፋ ያለ ስለሆነ እንደዚህ አይነት ፕሮጀክቶች በየጊዜው ያሉበት ደረጃም ፕሮግረስም እየቀረበ ሀሳብ አስተያየትም እየተሰጠበት እየተበረታቱም ፕሮጀክቱ የሚመሩ ሰዎችንም እያበረታታን ልንገፋበት ይገባል ብዬ አስባለሁ። እነዚህ ነገር ለትኩረት ማድረግ ካልቻል ቅድም አይነት ጥያቄዎች ናቸው የሚበዙት። እንደዚህ ዝም ብለህ አሉባልታ አይነት ነገር ይበዛል። ሚዲያችንም አይ ቲንክ ወደፊት ፎከስ ማድረግ አለብን የማስበው በዚህ ፕሮጀክቶች ላይ የመጀመሪያው ከዊክሊፍ ጋራ ያለን አግሪመንት ሚዲያ ላይ ከዚህ ቀደም ተነግሯል። የወንጌል አማኝ ቤተ እምነቶች አማኞች በኢትዮጵያ ከ130 ዓመት በላይ ታሪክ እንዳለን ይነገራል። እንደነ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ አይነት ግዙፍ ቤተ እምነቶች ሰፋ ያለ ታሪክ አላቸው በኢትዮጵያ። ከወንጌል አገልግሎት ባሻገርም በማህበራዊ ልማት ዘርፍም በጣም ዘርፈ ብዙ ስራዎችን ሲሰሩ የቆዩ ቤተ እምነቶች ናቸው። እነዚህ ነገሮች በታሪክ መልክ ተጽፈው ለቀጣዩ ትውልድ መድረስ አለበት ብለን ስናስብ ወጥ የሆነ የወል ታሪክ አለን ወይ? የታሪክ ሽሚያው እንዳለ ነው። እነዚህ ቤተ እምነቶች ነባር ቤተ እምነቶች በኋላም የመጡ ኢመርጂንግ ቸርቾች በሙሉ በኢትዮጵያ ውስጥ የነበራቸው የወንጌል አገልግሎት ያኔ በስደቱ ዘመን እያገለገሉ የነበረበት ሁኔታ፣ በዛ ዘመን ሲገለጥ የነበረው እግዚአብሔር ሕዝብ በስደት ውስጥ ቤተ ክርስቲያን እንዴት እንዳለፈች፣ በስደት ውስጥ እግዚአብሔር ከቤተ ክርስቲያን ጋር የሰራቸው ስራዎች ተጽፏል አለ። ያለው ግን በየቤተ እምነቱ ነው። መካነ ኢየሱስ ለብቻ አላት፣ ቃለ ሕይወት ለብቻ አላት፣ ሙሉ ወንጌል ለብቻ፣ መሰረተ ክርስቶስ ለብቻ፣ ገነት፣ ሕይወት፣ ብርሃን ለየብቻ አላቸው። ሌሎቹ አሁን ስማቸው አልጠቀስኩ በሙሉ ለየግል አላቸው። ለየግል ስለሆነ ያለን ታሪክ እንደ ሀገር በሀገር ደረጃ ጎልተን አልወጣንም። ለምሳሌ አዲስ አበባ ዩኒቨርሲቲ እንደዚህ አይነት የታሪክ ጉዳዮችን ከሚመለከት አንድ ዲፓርትመንት ጋር ለማውራት ሞክሬ ነበር እና የትኛውን ታሪክ ለምንወስድ ይላል። እስልምናው አንድ ወጥ የሆነ ታሪክ አለው፣ ኦርቶዶክስ ወጥ የሆነ ታሪክ አለው፣ ካቶሊክ አለው። የእናንተ የተቆራረጠ ነው። የአንዱን ብንወስድ አንደኛው መጥቶ አይደለም እኔ ነኝ የምቀድመው ይልሃል። አይ እኔ ነኝ እውቅና ያለኝ ይልሃል። ስለዚህ የወል ታሪክ ያስፈልገናል። ለምርምር ማዕከላት ድረስ የሚያገለግሉ ለሪሰርች ቤዝድ የሚሆኑ እንዳልኩ ለሴኩላር ዩኒቨርሲቲዎች ሁሉ የሚያገለግሉ በኢትዮጵያም ከኢትዮጵያም ውጪ አሉ። የእኛም ትውልድ ወንጌል አማኙ ትውልድ ወንጌል ከየት ተነስቶ የት ደረሰ፣ አሁን ምን ላይ ይላል ብለው ነገር ማወቅ አለበት። ከዚህም ባሻገር ኢትዮጵያ ውስጥ የወንጌል አማኝ ማለት በሰው አእምሮ የተሳላል። አሁን ድረስ ከ130 ዓመት በላይ ታሪክ አለው ብለህ እየተናገርክ እያወቁ ግን መጤ ነህ ዛሬ የሚለዋል።
ዛሬ ሚሽን ነው ይላል። ሚሽን እዚህ ሚሽነሪዎች ናቸው መጤዎች ናቸው ይላል። ምናልባት በኋላ እናነሳለን ብዬ አስባለሁ። አንዳንድ የኛው የወንጌል አማኝ አባላት የሆኑ አሁን አንዳንድ ጉዳይ ለማስፈጸም ወደ መንግስት ቢሮ እንኳን ሲሄዱ ኢቭን ገና የወንጌል አማኝ መሆኑን ሲያዩት ወይ ሌላ ቀጠሮ ይሰጣቸዋል፣ አሊያም ማየት አይፈልጉም። ማነጋገር በተለይም በግልጽ ለመነጋገር ሁሉንም ሰዎች ባይመለከትም አንዳንድ የኦርቶዶክስ እምነት ተከታይ የሆኑ ባለሙያዎች ቤተክርስቲያኗን አይወክልም። እዛ ያሉ በጣም የምናከብራቸው አባቶችንም አይወክልም። ኦርቶዶክስ ቤተክርስቲያን ውስጥ በጣም የምናከብራቸው የኦርቶዶክስ እምነት ተከታይ የሆኑ ዲሲፕሊን ያላቸው ባለስልጣናት በዞን በክልል በወረዳ ያሉ አሉ፣ በጣም የተከበሩ። አንዳንዶች ግን ለቤተ ክርስቲያኒቷም የማይጠቅሙ ለሀገርም የማይጠቅሙ ግን የወንጌል አማኝ ሲባል የሚያንገሸግሻቸዋል። በተለይም የሙስሊሙና የወንጌል አማኙ በአዋጅ የተቋቋመው በአንድ ቀን ነው። ሙስሊሞቹንም የእኛንም ማየት አይፈልጉም። ይሄ ተገቢ አይደለም። እንደዚህ አይነት ነገር ለመቅረፍ የእኛን ታሪክ ማውጣት ያስፈልጋል። ይሄ ታሪክ መጽሐፍ የምንጽፈው ለዚህ ነው። የወል ታሪክ ተጽፎ የወንጌል አማኞች በኢትዮጵያ ታሪክ ይሄ ነው። ቢቀበሉትም ባይቀበሉትም ግን ወንጌል አማኝ ታሪክ ያለው ህዝብ ነው እና በቅርቡ እንኳን በዚህ 2 ቀን መካከል አንድ ታክስ ለመክፈል የሄደ ሰው አልቀበልህም ብሎ እንዳባረው ሰማሁ። ታክስ ለመክፈል የሆነ ከታክስ ጋር የተገናኘ ነገር ነው ብቻ አይዶን ነው እና መተው እኛ ጋር ሲናገር ትልቅ ቤተ እምነት ኢቭን ሊያስተናግደው ፈቃደኛ አይደለም። አርማውን ሲያዩ መስቀል አለበት። መስቀሉን ሳይ አይ ቲንክ ወጋው መሰለኝ ትንሽ በቃ ይሄን ማየት አልችልም ብሎ ወደ ስር ወረወረዋል። ይሄ ተገቢ አይደለም። በዚህ አጋጣሚ ወደ ዋናው ሐሳብ ይመጣለሁ። ማንኛውም የመንግስት አካል ቢሮ የተቀመጠ ሰው ሲቀመጥ የራሱን ሃይማኖት ወይም የራሱን ምልከታ ሊያንጸባርቅ አይችልም። መፍትም የለው። እዛ የተቀመጠው ሁሉን በእኩልነት ሊያስተናግድ ወንጌል አማኝ ስለሆነ የወንጌል አማኙን ብቻ ሲሄድ ልዩ አቀባበል አድርጎ መቀበል የለበትም። ኦርቶዶክስ ስለሆነ ኦርቶዶክሶች ሲሄዱ ልዩ አቀባበል ተደርጎ መቀበል የለበትም። ሙስሊም ስለሆነ ሙስሊም ሲሄድ በልዩነት መቀበል የለበትም። ሙስሊም ሆኖ ወንጌል አማኙን በአግባብ ማስተናገድ አለበት። ሙስሊሙም ታሪክ አለው የራሱ፣ ኦርቶዶክሱም ታሪክ አለው የራሱ። ዛሬ ላይ ግን ኢትዮጵያ ውስጥ የወንጌል የሃይማኖት ተቋማቶች ተከባብረን እየተደማመጥን ነው መጓዝ ያለብንም እንጂ ተቻችለን የሚለው ትንሽ ለመግለጽ ያስቸግረኛል። ተቻችለን የሚለው እኛንን ብዙ ጊዜ ቻል ነው እንጂ እነሱ አልቻሉንም። ተቻችለን የሚለው ኢትዮጵያ ውስጥ አይሰራም ለማለት ነው። ግን ተከባብረን መሆን አለበት። ተከባብረን መሆን አለበት። ወንጌል አማኝ ውስጥ ያለ ማህበረሰብ እውነት ለመናገር ከሆነ በእውቀትም በስነ ምግባርም በኢቲክስም በታሪክም በሀገር አቀፍ ደረጃ በአፍሪካም በዓለም አቀፍ ደረጃም ዊን ማድረግ የሚችል በጣም ጠንካራ ማህበረሰብ ያለበት የህብረተሰብ ክፍል ነው ወንጌል አማኝ። ይሄ ታሪካችን መጻፍ አለበት፣ ኦፊሻሊ መታወቅ አለበት። በእንግሊዘኛ በአማርኛ ኢትዮጵያ ውስጥ ባሉ ቋንቋዎች በሙሉ ተጽፎ በሶፍት ኮፒ ተጽፎ በሃርድ ኮፒም በኢትዮጵያም ከኢትዮጵያም ውጭ ያሉ ለሁሉም ዩኒቨርሲቲዎች ኢትዮጵያ ስላሉ ሰኩላር ዩኒቨርሲቲዎች እንደዚያ ቅድም ላልኳቸው መንግስት ተቋማት አካባቢ ያሉት ለፍትህ አካላት መንገር አለብን። አሁን በዚህ 2-3 ቀን ውስጥ ደግሞ የሰማሁት አንድ ጉዳይ ለማስፈጸም ሲሄድ አንድ ትልቅ ሰች ነው ፍቃድ የታደሰ ፍቃድ ይለዋል አንዱ ሲል ካውንስሉ ራሱ የታደሰ ፍቃድ ያምጣ ይለዋል። በኋላ ለበላይ አለቆቻቸው ስንደውል አይ እኛ አላወቅንም የሃይማኖት ነገር ብለው ያውቃሉ። በጣም ነው የሚያውቁት። ግን እነዛ ሰዎች ዲያቆናት ናቸው አሉ። ድቁና እዛው በቤተ ክህነት ነው የሚሆነው። መንግስት ቢሮ ሲመጣ ዲያቆን መሆን አይችልም። መንግስት ቢሮ ሲመጣ የመንግስት ኦፊሰር ሰራተኛ ነው። በቃ እኔ ሲሄድ ወይ ደግሞ አንድ የእስልምና ተከታይ ወይ የካቶሊክ እምነት ተከታይ ሲሄድ የመንግስት ሕግ በሚፈቅደው መንገድ ልክ ማስተናገድ አለበት። ለእንደዚህ አይነት ሰዎች
በደንብ ስለሚጠቅም ታሪክ መጽሐፋችን እኛ መጤ የሚባል ሀገር አንድ ሀገር ነው ያለን የኢትዮጵያ ሀገራችን። ኢትዮጵያ ሀገራችን የሁላችንም ናት። ለሀገራችን ልማት እንሰራለን። ለሀገራችን ልማት ከጎን እንቆማለን። ለሀገራችን ሰላም አስፈላጊ መስዋዕትነት ከፍለን እንሰራለን። እየሰራንም አለን። ወደፊትም እንሰራለን አጠናክረን። ታሪካችን እንዲያውቁ እንፈልጋለን። ወንጌል አማኝ ሲባል እዚህ ቲክቶክ ላይ የሚጮሁ ቢሰበሰቡ 10 አይሞሉም። ቅድም አነሳቸው እነሱ አይደሉም ወንጌል አማኝ ማለት። ቲክቶክ ላይ የሚሰዳደበውን ላይቭ ገብቶ ይሄ ፎሎወር ምናምን ሰብስቦ ገንዘብ ከቲክቶክ ለማግኘት የሚሰዳደበውን እሱን አይተህ ወንጌል አማኝ ነው የሚባል ስዕል እንዳይሳል። ወንጌል አማኝ እጅግ የተከበረ ማህበረሰብ ነው። ወንጌል አማኝ የራሱ ታሪክ ያለው ማህበረሰብ ነው። የወንጌል አማኝ ምሁራን ያሉበት፣ የሰከኑ አባቶች ያሉበት፣ መካሪ ሰዎች ያሉበት ማህበረሰብ ነው። የራሱን ችግርም በራሱ መፍታት የሚችል ማህበረሰብ። እንደ ካውንስላችን እየተመራ ያለው በጣም በሳል በሆኑ ሰዎች፣ በጣም በሳል በሆኑ አመራሮች፣ በራሳቸው ቤተ እምነት በከፍተኛ ፖዚሽን የሚያገለግሉ ሰዎች የሚመሩት ግዙፍ ተቋም ነው። ስለዚህ ይሄንን ለኢትዮጵያም ከኢትዮጵያም ውጭ ላሉት ለኢትዮጵያውያንም ኢትዮጵያውያን ላልሆኑም አካላት ወንጌል አማኝ ለሆኑም ወንጌል አማኝ ላልሆኑም የሃይማኖት ተቋማቶች የወንጌል አማኙን ታሪክ በተለያየ መንገድ ነው የሚጻፈው። በመጽሐፍ መልክ ይጻፋል፣ በሶፍት ኮፒ ይደረጋል፣ በቪዲዮዎችም ይሰራል። አንዳንድ ታሪኮችን ስትሰማ በጣም ነው በእንባ ነው የምትሰማቸው። እግዚአብሔር በስደቱ ዘመን እንዴት ከአባቶቻችን ጋር እንደነበረ፣ ያን ጨለማ ዘመን በምሽግ ውስጥ እንዴት እያመለኩ እንደነበረ፣ እግዚአብሔር እንዴት ከነሱ ጋር እንደነበረ ያን ሁሉ ለወጣቶችም ለልጆችም በሚያስተማር መንገድ አድርገን እያዘጋጀን ያለ ነው። ፕሮጀክቱ ተጀምሯል። ከዊክሊፍ ኢትዮጵያ ጋር ነው በጋራ የምንሰራው። አንዱ እሱ ነው። ማህበረሰቡን ግለዛ ይጸልይልናል። በየጊዜው ፕሮጀክቶቹን በሚያስፈልግ ሁኔታ እየገለጽ እንመጣለን። ጥሩ አስተባባሪ ተቀጥሮለት እዛ ላይ ያለ። ሁለተኛው የመጽሐፍ ቅዱስ ትርጉም ይዘት ነው። ሁለተኛው ፕሮጀክታችን እሱም እንደ ካውንስል ከካውንስሉ የሚጠበቀው አንዱ ትልቅ ፕሮጀክት ነው። ምን ማለት ነው? መጽሐፍ ቅዱስ ትርጉም ላይ ምናልባት አንተ ቤት አሁን መጽሐፍ ቅዱስ ስንት አይነት አለ ብለህ የምታመጣልኝ መሰለህ ወይ 10-15 ሊሆን ይችላል። አንዱ ቀይ ክርታስ፣ ጥቁር ክርታስ፣ አዲስ ትርጉም፣ መደበኛ ትርጉም፣ አማርኛው፣ ኦሮምኛው ብዙ ቋንቋ የተጻፈበት አለ። አዲስ ኪዳን ለብቻ፣ ብሉይ ኪዳን ለብቻ አለ። እጃችን ላይ ያለው ሞባይል ላይ ገብተን ደግሞ ጎግል ብናደርግ አባት የሌላቸው በጣም ብዙ የተጫኑ እዛ ላይ ታገኛለህ። እና ይሄንን ጥናት አስደረግን። ስናስደርግ እንደ ወንጌል አማኞች የኢየሱስ ክርስቶስ አዳኝነት እና የእግዚአብሔር ቃል 66 የብሉይና አዲስ ኪዳን መጽሐፍቶች ፈጽሞ እንዲሻረፉ አንፈልግም። እና እነዚህ የትርጉም አካላት በየጊዜው ከቢዝነስ ጋር እያገናኙት መጽሐፍ ቅዱስን እንተረጉማለን የሚል አስቀድሞ ካውንስሉ ከመቋቋሙ በፊት ሁሉም 100% ከሰላም ሚኒስቴር ፍቃድ አላቸው። ከዛም በፊት ከፌደራል ጉዳዮች ፍቃድ ወስደዋል እና ይተረጉማሉ መጽሐፉን። ማንም የሚከለክላቸውም የለም፣ ይሸጣል። አንዳንዱ ስናይ ሰዎች ኢየሱስ ክርስቶስን አምነው ሳይሆን በጎ ስራ ስለሰሩ መንግስተ ሰማያት እንደሚወርሱ ሁሉ የሚናገሩ ክፍሎችን አገኘን። ከዛም ባሻገር ከቅድስና ጋር በተገናኘ እንዲሁም ከቤተ ክርስቲያን አስተምህሮች ጋር ዶክትሪን ጋር በተገናኘ በጣም የተዛቡ ነገሮችን አገኘን። እነዚህን ካስኬድ አድርገን ካወጣን በኋላ ሰፊ ውይይት ስናደርግ ቆየን። ስለዚህ ምን ማድረግ አለብን የሚል ነው። አንደኛው ለእነዚህ አካላት ኮፒራይት መብት መስጠት የማን መብት ነው? ራሱ ምንድን ነው ያለው ልምድ በመላው ዓለም በኢትዮጵያ ከኢትዮጵያ ውጭ በአፍሪካም በመላው ዓለም ምንድን ነው ያለው ልምድ? ከባይብል ሶሳይቲ ጋር ያለን ሪሌሽን ግንኙነት ጥሩ ነው። አሁን በጣም አብረን ነው የምንሰራ ያለ ነው። ግን እንደዚህ አይነት ነገር ላይ ደግሞ የራስን አቋም ትይዛለህ። ምንድን ነው አቋም ማለት? እነዚህ አሁን የምላቸው መጽሐፍቶች ጸድቀዋል። ኢቭን በኤንአይቪ ደረጃ እንኳን የኢየሱስ ክርስቶስን አዳኝነት ሸርፎ ያወጣ አግኝተናል።